ቀን ሕፃን ሆናችሁ ትመለሳላችሁ ሲባል እንደው ተመልሼ መጥቼ እናቴን ጡት ልጥባ የሚል አይነት እንሆናለን ማለት አይደለም። እግዚአብሔር እድሜ የምህረት እድሜ ይጨምርልናል ማለት ነው። ግልጽ ነኝ ቋንቋው? ይሄ ነው ትርጓሜ። በደንብ መረዳታችን ይስተካከል። አንዳንድ ዝም ብሏል ከዚህ ከመጽሐፍ ቅዱሳዊ ከቤተክርስቲያን አስተምሮ ጥራዝ ውጭ የሚሮጥና ጻድቁ አቡነ ሀብተ ማርያም ከተሰጣቸው ታላላቅ ቃል ኪዳናት መካከል አንዱ የሞቱ ነፍሳትን እንኳን በስሙ ሲዘክር ለኖረ ሰው ታቦቱ ባለበት ስፍራ ላይ ሲሰጥ ሲመጸውት የነበረ ነፍሱን እንኳን አሳርፍለታለሁ ብሏል። አንዳንዱ ሰው ይሄንን ከገድሉ ላይ አንስተን ስናነብለት ቢገርመዋል፣ የሚጨንቀዋል። እንዴት የእግዚአብሔር ውሳኔ እንዴት ይቀለብ ይላል መጽሐፍ። እኛ አይደለንም። ቤተ ክርስቲያን ጸሎተ ፍትሐትን የምታደርገው ከመጽሐፍ ቅዱስ መሰረታዊ ሐሳብ ስላላት ነው። እስኪ እንየው። እግዚአብሔር ነፍሳትን ከሲኦል ማውጣት ይችላል አይችልም? እስኪ መጽሐፍ ቅዱስ የሚለውን ላንብብላችሁ። በዚህ በአንደኛ ሳሙኤል ምዕራፍ 2 ቁጥር 6 ላይ የሰማችሁኝ ነው። በደንብ እንዳትረሱ። ይሄ ጸሎተ ፍትሐት ስናደርግ የሚነቅፉን ሰዎች አሉ አይደል? እንትና እንዴት ፍትሐት እኮ ከሞተ ሞተ ነው። አሬ እግዚአብሔር ምህረት ከሲኦል ነው እንዲህ ተብሎ ስለተጻፈ አንደኛ ሳሙኤል ምዕራፍ 2 ቁጥር 6 እንዲህ ይላል፣ እግዚአብሔር ይገድላል ያድናልም። የሰማችሁኝ ነው። እግዚአብሔር ይገድላል፣ የገደለውን ምን ያደርጋል? ያድናል። ይሄ አይደለም የሚገርመው? ሊትራሊ ቃል በቃል ስለ ፍትሐት ስለ ሞቱ ሰዎች ሲኦል ብንገባ እንኳን የእግዚአብሔር ምህረት እዛ ድረስ እንደሚሄድ ሲናገር እንዲህ አለ፣ እግዚአብሔር ነፍሳትን ወደ ሲኦል ያወርዳል ከሲኦልም ያወጣል አለ። ክብርና ምስጋና ለሥላሴ ይሁን። ከሲኦል ያወጣል። አለቀ። ፔሬድ። ምንድነው የምትፈልገው? ቤተ ክርስቲያን ስንዱ እመቤት ናት። አንድንም ስርዓት ያለ መጽሐፍ ቅዱስ መሰረትነት ለልጆቿ አታስተምርም። ስለዚህ ክርስቲያኖች በሕይወታችን ውስጥ ገድላት፣ ድርሳናት ሲነበቡ ተረቶች አይደሉም። መጽሐፍ ቅዱሳዊ መሰረት ስላላቸው ነው አዋልድ የምንላቸው። መጽሐፍ ቅዱስ አባታቸው ነው ወይ እናታቸው ነው፣ ከሱ የተወለዱ መጽሐፍት ናቸው። ስለዚህ ገድለ ተክለ ሃይማኖት፣ ገድለ አቡነ ገብረ መንፈስ ቅዱስ፣ ገድለ አቡነ ሀብተ ማርያም ሲነበብ በደንብ አዳምጡ። ትምህርቱ ለዚህ ነው ይሄንን ነገር ለእናንተ የምንነግራችሁ። ለማንኛውም በዚህ የጾም ጊዜ ላይና ሰዓት ላይ የጾም ዓላማዎች እነዚህ ናቸው ባጭሩ። ሁለተኛው ግን ልንረዳው የሚገባው ነገር በጾም ወቅት የጾምን ጥቅም ማወቅ ከፈለጋችሁ ጾም ምህረት መለመኛ ነው። ችግርን ለእግዚአብሔር መናገሪያ ልሳን ነው። አጋንንትን መዋጊያ መሳሪያ ነው። የእግዚአብሔር ጸጋ መቀበያ መንገድ ነው። ጾም ምስጢር ገላጭ ነው። ጾም መንፈሳዊ ስራን መጀመሪያ ነው። እነዚህን ነገሮች አውቀን ጾምን ልንጾም ይገባናል። እግዚአብሔር አምላክ የምንጾመውን ጾም የበረከት ያደርግልን። አሁን ይኸው መከልከል ብቻ አይደለም፣ ቅድም ብያቸዋል። 3 አይነት ጾሞች አሉ። አንደኛው ርኩስ ጾም ነው። ሁለተኛው የስጋ ጾም የምንለው አለ። የሰማችሁኝ ነው። ርኩስ ጾም የምንለው ይሄ እግዚአብሔር ያልፈቀደው አይነት ለክፋት የምንጾመው ጾም። ሁለተኛው የስጋ ጾም የምንለው አንዳንዱ ሰው የሰውነቱን ቅርጽ ሼፕ ለማምጣት ጾም ይጾማል። እኔ ቁርስ አልበላም፣ ይሄ 8 ቁጥሬ ሼፔ ይበላሻል ምናምን የሚሉ አሉ። እንዲህ አይነቱን ይኸው ትስቃላችሁ ወጣቶች፣ ሳቁ ምን አለባችሁ እናንተ። ለማንኛውም የዚህ አይነት ጾም የስጋ ጾም ይባላል። ቅርጽን ለማስተካከል የሚጾም ጾም። የዚህ አይነቱ ጾም የሚጠቅምም የሚጎዳም አይደለም። ይኸው 4 ነገሮች ልንገራችሁን አልጨርስ እዚሁ ላይ ማለት ነው። አንደኛ ብናደርገውም ባናደርገውም የማያስነቅፍም የማያስመሰግንም ነገር ስፖርት መስራት ነው። ሁለተኛው ተፈቅዶ የሚበረታታ ነገር አለ። ተፈቅዶ ምን የሚበረታታ ነገር አለ። እርሱም ጾም፣ ጸሎት፣ ንስሐና ቁርባን። ሶስተኛው ተፈቅዶ የማይበረታታ ነገር። ተፈቅዷል ግን አይበረታታም። ልክ እንደ መጠጥ አይነቱ ማለት ነው። ተፈቅዷል ግን አይበረታታም። አራተኛው የማይፈቀድ ነገር ደግሞ አለ። እርሱም ኃጢአት ነው። ስለዚህ ክርስቲያኖች በሕይወት ዘመናችን ሁሉ ኃጢአት፣ በደል፣ ክፋትን ርቀን ጾም፣ ጸሎት፣ ንስሐ እየገባን እየቆረብን እግዚአብሔር እንድናገለግል መድኃኔዓለም ሁላችንንም ይርዳን። እንግዲህ በዚህ የጾም ወቅት ደግሞ ይሄ ጊዜና ዕለት ወቅት ለአብይ ጾም መግቢያው ነው። ይሄ መቅድሙ ነው።
ለአብይ ጾም ራሳችንን የምናዘጋጅበት ከ14 ቀን በኋላ አብይ ጾም ይገባል አይደል? ጾመ ኢየሱስ የምንለው ማለት ነው። ጌታችን አምላካችን ኢየሱስ ክርስቶስ የጾመው ጾም ይገባል። ዝግጁ ናችሁ እሱን ጾም ለመጾም? ቤተ ክርስቲያናችን ደግሞ 55ቱንም ቀናት ቅዳሴዋን ለማድረግ ቁርባኑን እኛን ለማቁረብ ስንዱ ናት፣ ዝግጁ ናት። ከኛ ግን አሁንም እንዲህ አይነቱ አገልግሎት በተሳለጠ ሁኔታ እንዲቀጥል ያው እዚህ ቦታ ላይ ስንመጣ ሁልጊዜ እንደምንላችሁ ይሄ ቅዱስ ቦታ ሁልጊዜ እንዲህ ወንጌሉ እንድንማር እንዲህ እግዚአብሔር እንድናመሰግን የኛን እጅ ይፈልጋል። እኛ ለቤተ ክርስቲያን የምናደርገው አስተዋጽኦ ነው አገልግሎቱ እንዲህ በተሳለጠ ሁኔታ እንዲከናወን የሚያደርገው። ስለዚህ ለዚህ አገልግሎት ከፊታችን ያለው ጾም መባ ያስፈልጋል፣ ጧፉ ያስፈልጋል፣ ዘቢቡ ያስፈልጋል፣ ዕጣኑ ያስፈልጋል። ይሄ ሁሉ አገልግሎት ለማድረግ እነዚህ ነገሮች ስለሚያስፈልጉ ስለዚህ ከወዲሁ በዛሬው ዕለት እንዲያው ልባችሁ የተዘጋጀ ለእግዚአብሔር ቤት የሚገባውን ነገር ለመስጠት ስጦታ ይዤ መጥቻለሁ የምትሉ እዚህ ምንጣፉ ከፊት ለፊት አለ። ስጦታችሁን እዚች ላይ መታችሁ ሰጠት ታደርጉልናላችሁ። በዓለም ደግሞ ይሄንን የምትከታተሉ እንግዲህ ብዙ ሚዲያዎች ትታዩኛላችሁ። በተለያዩ ዓለማት ሆናችሁ ይሄንን መርሃ ግብር የምትከታተሉ እህቶች፣ ወንድሞች፣ እናቶች፣ አባቶች ደግሞ በዛሬው ዕለት በቤተ ክርስቲያናችን የአቡነ ሀብተ ማርያም ማይጠንት እየተከናወነ ነው። ሎሚው አለ። በያላችሁበት ዓለም ሆናችሁ ይሄን መርሃ ግብር የምትከታተሉ በውጭው ዓለም በአሜሪካም፣ በካናዳም፣ በአውስትራሊያም በአረብ ሀገርም ይሄን መርሃ ግብር የምትከታተሉ እህቶች ወንድሞች እየተከታተላችሁን እያያችሁ እንደሆነ እናምናለን። ጾሙ ለእናንተም የበረከት የአንድነት የደስታ የሐሴት እንዲሆንላችሁ መንፈሳዊ ምኞታችን ነው። ከዚህ በመቀጠል በምናስቀምጥላችሁ የቤተ ክርስቲያኗ ሕጋዊ አካውንት የተቻላችሁን የአቅማችሁን እንድታደርጉልን መንፈሳዊ መልእክቶቻችን እናስተላልፋለን። ይህ ቦታ በውጭ ዓለም የምትገኙ እዚህ ያላችሁ እንኳን ታውቁታላችሁ። የራሱ የተለየ ገቢ የሚያገኝበት ምንም አይነት የገቢ ምንጭ የሌለው ምንም እንኳን መሀል ከተማ ላይ ቢመሰረትም ቦታው ካለው ጥበት አንጻር ምንም አይነት የገቢ ምንጭ የሌለው ስለሆነ በውጭ ዓለም ይሄን መርሃ ግብር የምትከታተሉ እህቶች ወንድሞች ከዚህ በመቀጠል በምንነግራችሁ የቤተ ክርስቲያኑ አካውንት ያቅማችሁን አስራታችሁን በኩራታችሁን እንድትሰጡን መንፈሳዊ መልእክታችንን እናስተላልፋለን። የንግድ ባንክ አካውንት ነው የምንነግራችሁ። ሁላችሁም በውጭ ዓለም ይሄን መርሃ ግብር ይሄን ወንጌል እየተከታተላችሁ ያላችሁ እህቶች ወንድሞች መርሃ ግብሩን በውጭ ዓለም የምትከታተሉ እህቶች ወንድሞች አካውንት እንሰጣችኋል። በውስጥም ያላችሁ እዚህም ያላችሁ ዛሬ የመጣችሁ የአቡነ ሀብተ ማርያም ረድኤት በረከት አይለፈኝ የጾመ ነነዌ ረድኤት በረከት የምንበላትን ያቺ የቁርስ ሂሳብን ነው አይደል የምንሰጠው። የቁርስ ሂሳባችሁን ሁላችሁም እዚህም ያላችሁ በውጭ ዓለምም ይሄንን መርሃ ግብር የምትከታተሉ የቁርስ ሂሳባችሁን አሁን ማንም ይዞ እንዳይሄድ የ3 ቀኑን ነው የጠየቅነው። የ3 ቀን የቁርስ ሂሳብ ለቤተ ክርስቲያን ምጽዋት ነው የሚሰጠው። ስለዚህ እሱን ሁላችሁም እዚህ ጋር እየመጣችሁ እዚህ ያላችሁ ጣል ታረጋላችሁ። በውጭ ዓለም ያላችሁ የንግድ ባንክ አካውንት የቀበና ምዕራፈ ጻድቃን አቡነ ተክለ ሃይማኖት እና ቅዱስ ገብርኤል ወአቡነ ሀብተ ማርያም ቤተ ክርስቲያን ይላል የአካውንቱ መጠሪያ። የንግድ ባንክ አካውንት ነው 1030 53 41 097 ደግሞ አለው አንዴ 1030 53 41 097 ቀበና ምዕራፈ ጻድቃን አቡነ ተክለ ሃይማኖት ቅዱስ ገብርኤል ወአቡነ ሀብተ ማርያም የሚል የቤተ ክርስቲያኑ ሕጋዊ አካውንት ነው። ሌላ የገቢ ምንጭ የሌለው ቦታ ስለሆነ ሁላችሁም ያቅማችሁን በውጭ ዓለም ያላችሁ አስተዋጽኦአችሁ እንድታደርጉ ከጾሙ ከአብይ ጾምም ከጾመ ነነዌም ረድኤት በረከት ተካፋዮች እንድትሆኑ እግዚአብሔር ሁላችሁንም ይርዳችሁ። የቁርስ ሂሳባችሁን ግን ሳሰጡ እንዳትወጡ። ማዶ ያላችሁም ደግሞ እዚያው ሙዳየ ምጽዋት ተዘጋጅቶላችኋል። አስራታችሁን በኩራታችሁን ካርኒ ማስቆረጥም የምትፈልጉ እዚህ መውጫ በሩ ላይ ካርኒ ይቆረጣል። አውደ ምሕረትን ላይ ደረሰኝ የምትፈልጉ ደረሰኝ ይዘው ካህናቱ ተዘጋጅተዋል። ማይጠንቱ እየታጠነ ነው። ሎሚው በኋላ ላይ ለታመማችሁ በተለይ በጣም ህመም ላለባችሁ ብቻ ሳትጋፉ ተወስዳላችሁ። የጻድቁ አቡነ ሀብተ ማርያም ረድኤት በረከት በሁላችን ላይ ትደርብን። ክብር ያደለልኝ
ጸአት ወክል ለስሉስ ቅዱስ ይደሉ ሙላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሆይ ሁሉ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም ለስሉስ ቅዱስ ይደሉ ሙላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሁሉ ጊዜ ይዜኒ ወዘልፈኒ ወለዓለመ ለስሉስ ቅዱስ ይደሉ ሙላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሆይ ሁሉ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም ለስሉስ ቅዱስ ይደሉ ሙላ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሆይ ሁሉ ጊዜ ይዜኒ ወዘልፈኒ ወለዓለመ ዓለም ይልታ ለእግዚአብሔር ድጋሚ አመስግኑ። የምስራች ተባሉና አባቶቻችን በማይጠንቱ ባርከውናል። አሁን ደግሞ የጸበል ቦታውን ሄደው ጸበል ቦታውን በማይጠንቱ ይባርኩልናል። በኋላም ደግሞ እንዲሁ አባቶቻችን ተባርኮ ሎሜው ይደርሰናል። ለዚህ በረከት የጠራን ያደለን የቅዱሳን አባቶቻችን አምላክ በድጋሚ ስሙ የተመሰገነ ይሁን። በደንብ አድርጋችሁ አመስግኑ። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ቃሉን በሚገባ ላስተላልፉልን ለመምህር ፍቅረ ማርያም ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ያርዝምልን። እኛም በሰማነው ቃል ይባርክን። ማኅደረ ማርያም የተባሉ እናታችን አስራት በኩራት ብለው 2300 ብር አስገብተዋል። ብላቸው አመስግኑላቸው። የምስራች የተባሉ እናት የተክልዬ ዕለትም አስገብቻለሁ። ዛሬ ደግሞ ለጻድቁ ለሀብትዬ ብለው ይህንን ጥላ አስገብተዋል። ብላቸው አመስግኑላቸው። ቅድም እንደተነገረ አስራት በኩራታችሁን እንዲሁ ለቁርስ ያላችሁትን ደግሞ እዚህ ምንጣፉ ላይና በሚዞረው ጥላ ላይ ታደርጋላችሁ። በዚህ በረከት ትባረካላችሁ። ቅድም አንድ እናታችን ወለተ ሩፋኤል እባላለሁ፣ ዓይኔን ያመኝ ነበረ፣ ለጻድቁ ለሀብትዬ ከእግዚአብሔር ጋር አማልደኝ ብዬ ጠየቅኩት። እርሱም ልመናዬን ሰምቶ ከፈጣሪ ዘንድ ለምኖልኝ ዓይኔ ተሽሎኛል። ለክብራቸው መገለጫ አንድ ጥላና 500 ብር አስገብተዋል። እልል ብላችሁ አመስግኑላቸው። ቅድም ያያችኋት አንድ እህታችን ወለተ ኪዳን እባላለሁኝ፣ ልጅ አልነበረኝም፣ ለጻድቁ ለሀብተ ማርያም ልጅ ስጠኝ ብዬ ጠየቅኩኝ። እዚህ ደጅ መተን የጻድቁ ሎሚ በረከት እንዳለው ከእናቴ ጋር ሰማ። ብዙ ቀን ሎሚ ልንወስድ መጣን፣ ነገር ግን እያለቀብን ማግኘት አልቻልንም። የጻድቁ የሀብትዬ ዕለት ነሐሴ 26 የክብረ በዓላቸው ዕለት 2016 ዓ.ም መጣን። እናቴ እዚህ ጋር ሎሚ ለሚያድለው አገልጋይ እባክህ
ለልጄ ነው ፈልጌ ስጠኝ አንድ ሎሚ ብለው ጠየቁ። እርሱም አብዝቶ ሎሚውን ለእናቴ ሰጠልኝ። እናቴም አምጥታ ጠጪው ተቀቢው ብላ ሰጠችኝ። ጠጣው ተቀባው፣ በልጅ ጻድቁ ባርከውኛል እልል ብላችሁ አመስግኑልኝ ብለዋል። ለክብራቸው መገለጫ እኔም ስለቴ ስለሰማ የፈለግኩትን ስላገኘው ጉለቴ ስለሞላ 50,000 ብር አስገብተዋል። እልል ብላችሁ አመስግኑላቸው። እነርሱን የሰማ ጻድቁ ሁላችንም ይስማን። ቅድም ሰምታችኋል። ከካንሰር ከሳምባ ከተለያዩ በሽታዎች ጻድቁ በሎሚያቸው በቃል ኪዳናቸው እያደረሱ ብዙዎችን እንደረዱ ለእናታችን ዓይናቸውን ለእህታችን ደግሞ ልጅ እንዳሳቀፉ አሁን የብዙዎቻችሁን ጉለት ሊኖር ይችላልና ለጻድቁ ነገራቸው። እሳቸው ደግሞ ከፈጣሪ ለምነው የሚያስፈልጋችሁን ጉለት ይሞላሉ። ጻድቁ ይሙላላችሁ። አስራት በኩራት ስዕለታችሁን ግን ሳትሰጡ እንዳትሄዱ። በጥላው ላይ እየዞረ ነው። ለበረከት ጥላው ላይ ጣሉ። እዚህ አውደ ምሕረቱ ቅርብ ያላችሁ ደግሞ እዚህ ምንጣፉ ላይ ታደርጋላችሁ። አሁን ወደ መጨረሻ የዝማሬ አገልግሎት እናልፋለን። የመጨረሻውን ዝማሬ ዘምረን ክቡር አባታችን ቃለ ምዕዳን አድርገው ወደ ቤታችን እንሄዳለን። ከወንድማችን ከዘማሪ ደረጀ ጋራ አብረን እግዚአብሔርን በዝማሬ እናመሰግናለን። እንደምንቆያችሁ የተቀመጣችሁ ተነሱና ራቅ ያላችሁ ቀረብ ብለን አብረን እናመሰግናለን። Yeah.
ስሙ የተመሰገነ ይሁን። ዝማሬውን በሚገባ ለዘመረልን ለወንድማችን ለዘማሪ ደረጀ ዝማሬ መላእክትን ያሰማልን። ዝማሬ መላእክትን የአገልግሎት ዘመኑን ያርዝምልን። እኛም ለዘመርን ሁሉ አጥንትን የሚያለመልም የመላእክትን ዝማሬ ያሰማን። በዘመርንበት ባመሰገንበት አንደበታችን ክፉ ቃል እንዳናወጣበት አንደበታችንን መድኃኔዓለም ይጠብቅልኝ። አንድ እናታችን ልጄ ታማ ነበረ ለጻድቁ ለአቡነ ሀብተ ማርያም አጥቼ ነገርኳቸው። እሳቸውም በቃል ኪዳናቸው በምልጃቸው ረዱን። ለክብራቸው መገለጫ ይሆን ዘንድ አንድ ጥላ አስገብተዋል። ልል ብላችሁ አመስግኑላቸው። እሳቸውን የሰማ አምላክ ሁላችንን የሚስማን። እንግዲህ ቅድም እንደተነገረው ለቤተ ክርስቲያኑ በሚገባው አስራታችሁን በኩራታችሁን ስጦታችሁን እንድታቀርቡ በድጋሚ መልእክት እናስተላልፋለን። በየሚዲያው ላይ እየተከታተላችሁ ያላችሁ በውጭ ዓለም ያላችሁ ወንድሞች እህቶቻችን ቅድም በተነገረው አካውንት ደብሩን እንድትደግፉ እንድትረዱ መልእክት ነው። አሁን ወደ መጨረሻው ጸሎት ወስዳችኋለሁ። ክቡር አባታችን መልአከ ብርሃን ቆሞስ አባ ቶማስ አበጀ የደብራችን ዋና አስተዳዳሪ ቃለ ምዕዳን ቡራኬ ይሰጡናል። በቀጥታ ወደ እሳቸው ወስዳችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ አይንተ እግዚአብሔር አባቶች ካህናት፣ የተከበራችሁ ምዕመናንና ምዕመናት፣ የሰበካ ጉባኤ አባላት ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አምላካችን ቸሩ እግዚአብሔር ሁላችንንም በቸርነቱ ጠብቆ ለዚህ ሰዓትና ለዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። ለጻድቁ አባታችን ለአቡነ ሀብተ ማርያም ወርኃዊ መታሰቢያ የበረከት ቀን እንኳን ሁላችንንም አደረሰን አደረሳችሁ። የተከበራችሁ ምዕመናን፣ በእውነቱ እኒህ ጻድቅ ቃል ኪዳን ታቦታቸው ወደዚህ ወደ ተቀደሰው ስፍራ ከመጣ ጊዜ ጀምሮ ብዙ ምዕመናን በዚህ ቦታ መጥተው እየተማጸኑ ጸበሉን እየተጠመቁ እየጠጡ ዕጣኑን እየታጠኑ ሎሚውን እየተጠቀሙ ከብዙ ችግራቸው እየተላቀቁ ሀሳባቸው ምኞታቸው ሁሉ በጻድቁ አባታችን በአቡነ ሀብተ ማርያም ቃል ኪዳን እየተፈጸመላቸው ይገኛል። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ብዙ ታምራቶች በዚህ ቦታ ላይ እየተነገሩ እየሰማን እንገኛለን። ዛሬም ስለት 50 ሺህ ብር ያስገባችው የቤተክርስቲያናችን ልጅ ወለተ ኪዳን እንደዚሁ የረዥም ጊዜ ችግሯ ምኞቷ በዚህ ቦታ ላይ መታ ለጻድቁ ነግራ ሎሚውን ተጠቅማ ነው የተፈታላትና የጻድቁ በረከት ይደርብን። ጻድቁ የሁላችንም ችግር ይፍቱልን። ጻድቁን አመስግኗቸው። በእውነት ከካንሰር ከልዩ ልዩ በሽታ ብዙ ምዕመናን በዚህ ቦታ ላይ መጥተው ተማጽነው እየዳኑ እየተፈወሱ ነው ያሉት። ምስክርነታቸውን ሰጥተዋል። ዛሬም ልጃችን ወለተ ኪዳን 2016 ዓመተ ምህረት መጣ በዚህ ቦታ ላይ ቤተሰቦቿ ሎሚውን ወስደው ሰጥቷት እሷን በእምነት ተጠቀመችው። እግዚአብሔር በልጅ ባርኳት ስለቷን ስለፈጸመላት ነው ዛሬ ስለት ብላ መታገቢ ያደረገችው። ሌሎቻችሁም ስታስገቡ ነበር። እግዚአብሔር ስሙ የተመሰገነ ይሁን። የሁላችንን ምኞታችን ይፈጽምልን። እዚህ እጄ ላይ አንድ ደብዳቤ ለደብራችን የተላከ ደብዳቤ ያለ ምዕመናን፣ መቼም እንግዲህ በቤተ ክርስቲያን ያለውን ጉዳይ ወደኛ የሚመጣውን ጉዳይ ሁሉ ወደ እናንተ እያመጣን ከእናንተ ጋር ነው ችግሩን እየፈታን ያለ ነውና ምዕመናን ደብዳቤውን አነብላችኋለሁ። ቁጥር አለ፣ ቀን አለ። ለቀበና ምዕራፈ ጻድቃን አቡነ ተክለ ሃይማኖት
ቅዱስ ገብርኤልና አቡነ ሀብተ ማርያም ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት አዲስ አበባ ጉዳዩ ለሆሳዕና ከተማ ካህናት ማሰልጠኛ የግንባታ ስራ የገንዘብ ድጋፍ እንድታደርጉ መጠየቅን ይመለከታል። የሆሳዕና ከተማ ከፍተኛ ቁጥር ያለው ሕዝብ የሌላ እምነት ተከታይ የሚበዛበት ከተማ በመሆኑ አነስተኛ ቁጥር ያለውን የአካባቢውን ኦርቶዶክሳዊ ሕዝበ ክርስቲያን በቋንቋው ተምረው ለሚያስተምሩ ሰልጣኞች የካህናት ማሰልጠኛ ግንባታ ከአዲስ አበባ ገዳማትና አድባራት በክፍለ ከተማው ቤተ ክህነትና በሀገረ ስብከቱ ጽሕፈት ቤት የተፈቀደላቸው የገንዘብና የአይነት አስተባባሪና አሰባሳቢ የኮሚቴ አባላት ስራ ጀምረዋል። ስለዚህ ለሆሳዕና ካህናት ማሰልጠኛ ግንባታ ከደብራችሁ ተቀበልና ምዕራፈ ጻድቃን አቡነ ተክለ ሃይማኖት ቅዱስ ገብርኤልና አቡነ ሀብተ ማርያም ቤተክርስቲያን ሰበካ ጉባኤ አስተዳደር ጽሕፈት ቤት ገቢ ላይ 100,000 ብር ይህ ማሰልጠኛ እንድትከፍሉ ታዟል ይላል። በኢትዮጵያ ንግድ ባንክ ሂሳብ ቁጥር አለ ወይም በአባይ ባንክ ሂሳብ ቁጥር አለ። ገንዘቡ ከቻላችሁ በአንድ ጊዜ ካልቻላችሁ በሁለት ጊዜ ከዚያም ካልቻላችሁ በሶስት ጊዜ እስከ ጥር 30 2018 ዓ.ም ድረስ ገቢ አድርጋችሁ ገቢ የሆነበትን የባንክ ደረሰኝ ለክፍለ ከተማው ቤተ ክህነት ሂሳብ ክፍል በኮሚቴው እንድትሰጡ የተፈቀደ መሆኑን እናስታውቃለን ይላል። ከመንፈሳዊ ሰላምታ ጋር መላከ ምሕረት ዘካርያስ አዲስ በአዲስ አበባ ሀገረ ስብከት የየካ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ይላል። ሰማችሁት ደብዳቤውን? ያው እንግዲህ ቤተክርስቲያን አንዲት ናት አይደል ምዕመናን? በተለይ የአዲስ አበባ ሕዝብ ለገጠሯ ቤተክርስቲያን ከፍተኛ የሆነ አስተዋጽኦ እንደሚያደርግ ይታወቃል። ሁላችንም ወደ ገጠሯ ቤተክርስቲያን ስንሄድ ጧፍ ዘቢብ ግዙልን ብለን ለምነን እናንተን ነው ሄደን እዚያ ገጠር ሰተን የምንመጣው ምዕመናን። የአዲስ አበባ ሕዝብ ብዙ ጫና ያለበት ሕዝብ ነው። በእውነቱ በግብርም ሀገርን የሚገነባ ነው። በመንፈሳዊ በቤተክርስቲያን አስራቱን ስለቱን በመስጠት ቤተክርስቲያን የሚገነባ ነው እና የአዲስ አበባ ሕዝብ ብዙ ጫና ያለበት ነው እና ለሆሳዕና ከተማ የካህናት ማሰልጠኛ ግንባታ እየተሰራ እንደሰማነው ከሆነ በከተማዋ ላይ ደግሞ ካሉት ህዝቦች መካከል በጣም ክርስቲያኖቹ በቁጥር የሚያንሱ እንደሆነ ነው እዚህ ደብዳቤው ላይ እንደሰማነው እና ይሄ ደብራችን ደግሞ ለዚያ ለካህናት ማሰልጠኛ በቋንቋቸው ተምረው ያሉትን ምዕመናን እንዲያጸኑ በእምነታቸው ሌሎችንም ደግሞ አስተምረው ወደ ቤተክርስቲያን እንዲጨምሩ ወጣቶችን፣ ዲያቆናትን፣ ካህናትን ለማሰልጠን ማሰልጠኛ እየተሰራ እንደሆነ በዚህ በደብዳቤው ላይ ተገልጿል። እኛ ደግሞ እንደ ደብራችን ለዚህ ማሰልጠኛ ግንባታ ስንት ሺህ ብር ነው የተባልነው? ደግፉ የተባለው 100,000 ብር ደግፉ ተብለናል ማለት ነው። ዞሮ ያችን ቤተክርስቲያን አንዲት ናት። ከዚያም የሚማሩት የኛው ልጆች ናቸው። ተምረው የሚያስተምሩት የኛኑ ምዕመናን ስለሆነ ሁላችንም ያው የቤተክርስቲያኑ የመጣው ዕዳ ለሁላችንም የቤተክርስቲያኒቱ የሁላችንም ስለሆነ በረከትም ጭምር ስለሆነ ምን ብናደርግ ይሻላል የሚል ነው። ያው ብዙ ውይይት አድርገን አሁን ሐሳብ ለመለዋወጥ ጊዜም የለው። ስለዚህ ሁልጊዜም እንደምታደርጉት ሁልጊዜም እኛም የምንለው አለ 100 ሎሚ 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ደግሞ ምንድነው ይባላል? ጌጥ ነው ይባላል። በእርግጠኝነት ከዚህ ያለን ሰዎች አሁን በቀላሉ አንዳንድ ሺህ ብር እንኳን ብንሰጥ ይሄንን ለቤተክርስቲያኑ እንዲከፍል የመጣውን የተጻፈውን ደብዳቤ መሸፈን እንችላለን። ምክንያቱም በቤተክርስቲያን ውስጥ ያለው የካዝናው ገንዘብ የማን ነው? የእናንተ ነው አይደለም? እናንተ የምትሰጡት እኮ ነው። በባንክ የምታስገቡት ከዚህ ተለምኖ የሚገኘው ገንዘብ ነው። ከሌላ ከየትም የመጣ አይደለም። ስለዚህ የቤተክርስቲያኑ አካውንቱ ያለው ካዝናው ያለው ገንዘብ ደግሞ ከሰራተኛ ደሞዝ ለቤተክርስቲያን አገልግሎት ከሚውል አልፎ የረባ ያክል ይሄን ያክል አውጥተን የምንደግፈው ብዙም የረባ ገንዘብ የለም። ታውቃላችሁ ምናንና ይህንን ቤተክርስቲያኑ እንዲከፍል ወይም ለዚያ ማሰልጠኛ እንዲያዋጣ ከሀገረ ስብከት ከክፍለ ከተማ የተጣለበትን የገንዘብ ድጋፍ መዋጮ ሁላችሁም አንዳንድ ሺህ ብር ከዚያም በታች 500 ከዚያም በታች 150 ብር ማዋተን ዛሬ ቢቻል ዛሬ ደግፈን ጨርሰን ብንሄድ ደስ ይለኛል። ስለዚህ የቻላችሁ በእውነቱ
የቻላችሁ እስቲ ለዚህ ድጋፍ ከአንድ ሺህ ብር ጀምሮ 500 ብር ብላችሁ የምታሳዩ ይች የኛ ቤተክርስቲያን ናት። እነኛን ክርስቲያኖች እኛ ራሳችን ማስተማር አለብን። በዚያ የሚሰለጥኑ ካህናትን ዲያቆናትን እኛ ድጋፍ አድርገን ማሰልጠኛው እንዲከፈት ማድረግ አለብን። አሁን የምትሰጡት ገንዘብ ለብቻ ነው የሚሰበሰበው። ስለዚህ የደብሩ ሰበካ ጉባኤ አባላት ቄስ ጌታውን እንደዚሁም የደብሩ ዋና ጸሐፊ ክቡር የጠቅላላ አገልግሎት እነኝን ጥላዎች አዙሩልንና እግዚአብሔር ይባርክሽ ልጄ፣ እግዚአብሔር ይቀድስሽ። ይሄው በጣም የሚገርም ነው። ለዚሁ ጉዳይ 100 ብር አምጥታላለች። ተባረኪ፣ እግዚአብሔር በረከቱን ያብዛልሽ ልጃችን። በሉ ሰዓትም ስለሌለን እናንተም በጊዜ መልቀቅ ስላለብን፣ እርግጥ ዛሬ ሱባኤ ነው፣ የጾም ወቅት ነው፣ ታስቀድሳላችሁ። ነገር ግን ደግሞ እንደ ጽሕፈት ቤት እንደ ሰበካ ጉባኤ እኛም ሌላ ስራዎች ስለሚጠብቀን ወደዚያ ስለምንሄድ ሁላችሁም የምትችሉትን ለብቻ ጥላ ለብቻ በጥላ 200 ብር ለዚሁ ለተቀደሰ ዓላማ 500 ብር። እግዚአብሔር ይባርክ ልጃችን ተክለሃና፣ እግዚአብሔር ይባርክህ፣ እግዚአብሔር ይቀድስህ። በእውነቱ ተባረክ። እንደዚሁም በጥላ አድርጉት። እዚህ ጥላ ይዘርጋና በጥላ አድርጉት። እግዚአብሔር ይባርካችሁ ምእመናን። ይሁን። ወደዚህም እየመጣችሁ እየተሳለማችሁም በረከታችሁን ማድረግ ትችላላችሁ። እግዚአብሔር ይስጥልን። አንድ አባት 1000 ብር እግዚአብሔር ይስጥልን። አባታችን እግዚአብሔር ይባርከዎት። በእውነቱ አመስግኗቸው። ሌላ ደግሞ 400 ብር እግዚአብሔር ይስጥልን። ለሆሳዕና ከተማ የካህናት ማሰልጠኛ የሚሆን ነው። አሁን የሰበካ ጉባኤ አባላት ሁላችሁም መታችሁ እዚህ ትቆጥራላችሁ ማለት ነው። ትልቅ በረከት ነው። እናታችን እግዚአብሔር ይስጥልን። እዚያ ጋር ጠቅላላ አገልግሎት እዚያ ጋር እናታችን 100 ብር እየሰጡ ነው። እግዚአብሔር ይስጥልን። 100 ብር አካውንቱማ አንድ ላይ ነው የሚገባ ገንዘቡ ተሰብስቦ ደብሩ ነው የሚያስገባው። ደብሩ ነው አስገቡ የተባለውና በዚያ ነው የሚገባው። አንድ አባታችን 200 ብር፣ አንድ አባታችን 100 ብር፣ አንድ እናታችን 100 ብር ከምንጣፉ አድርጉት። ከምንጣፉ ጥለውም ይዙርላቸው። በእውነቱ ምእመናን ሁላችሁም በረከቱን ያብዛላችሁ። ጥለው ይዙር፣ ከምንጣፉ ላይ ይሰብሰብ። 20 ሰው 5 ሺህ ብር 1000 ብር። ወንድማችን እግዚአብሔር ይባርክህ፣ እግዚአብሔር ይቀድስህ። አመስግኑት። በእውነት ስራውን ይባርክለት እግዚአብሔር ይስጥልን። አሁንም እንደዚሁ 200 ብር እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ምእመናን እግዚአብሔር ይባርካችሁ፣ ይቀድሳችሁ። በሉ ሁላችሁም ወደዚህ። እሺ እግዚአብሔር ይስጥልን ምእመናን። 500 ብር እግዚአብሔር ይስጥልን። አንድ እናት በዚህ በኩል እግዚአብሔር ይስጥልን 100 ብር 200 ብር ምእመናን እግዚአብሔር ይስጣችሁ። እንደዚሁም አንድ እናታችን 100 ብር እግዚአብሔር ይስጥልን። ለሆሳዕና ከተማ ካህናት ማሰልጠኛ በአገረ ስብከቱና በክፍለ ከተማው ደብሩ ድጋፍ እንዲያደርግ የታዘዘው ማለት ነው። አንድ እናት 200 ብር እግዚአብሔር 400 ብር ይቀጣ 400 ብር እግዚአብሔር ይስጥልን። እግዚአብሔር ስራችን ይባርክ። በዚህም እንደዚሁ አንድ ሕፃን ልጅ አመጥቷል። 200 ብር 50 ብር 200 ብር እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ ምእመናን፣ እግዚአብሔር ይቀድሳችሁ። እሺ ልጃችን 100 ብር እግዚአብሔር ይስጥልን። አሁንም በዚህ በኩል 200 ብር ራቅ ያላችሁ ወደዚህ መምጣት የማትችሉ ሰዎች ጥላ እየዞረላችሁ ነው። የሰበካ ጉባኤ አባላት እስከዚያ ከስር ይሄን እየቆጠራችሁ ንገሩን። ይሄን እየቆጠራችሁ ከስር ምክንያቱም ዛሬ ያገኘነውን ገልጸን መሄድ አለብን። አንድ እናታችን 200 ብር እግዚአብሔር 400 ብር እግዚአብሔር ይስጥልን። እናቴ እግዚአብሔር ይቀድስልን። የተገኘውን ገልጸን የተቀነሰልንን የተሸፈነልን ገልጸን መሄድ ስላለብን ቁጠሩ ከስር ሁላችሁም። እንደዚሁም በዚህ በኩል 200 ብር ለብቻ 200 ብር ለብቻ 400 ብር አንድ ላይ እግዚአብሔር ይስጥልን። አሁንም እዛ ጋር 100 ብር እግዚአብሔር ይስጥልን። እግዚአብሔር ይስጥልን ምእመናን፣ እግዚአብሔር በረከቱን ያብዛላችሁ። እግዚአብሔር ይቀድሳችሁ። በቤታችሁ በረከት ሞልቶ ተትረፍርፎ እግዚአብሔር ሐሳባችሁን ሞልቶ ቀኑ የተባረከ ያድርግልን። በእውነት ሁሏም ቤተክርስቲያን አንዲት ናት። ወነአምን በአሐቲ ቅድስት ቤተክርስቲያን ነው የምንለው። ሁሏም በገጠሯም ያለችዋ ቤተክርስቲያን፣ በዚህም ያለችዋ፣ በውጭ ዓለም ያለችዋ ቤተክርስቲያን፣ ሁሏም ቤተክርስቲያን አንዲት ናትና ምናልባት በውጭ ዓለም ሆናችሁ አሁን የሚተላለፈውን መልእክት የምትሰሙ ልጆቻችን በየትኛውም የዓለም ዳርቻ ያላችሁ እንደዚህም ቤተክርስቲያን በምትችሉት አቅማችሁ በፈቀደ መልኩ ድጋፍ አድርጉ። ይሄ ቤተክርስቲያን ያው እንደምታውቁት መሀል ከተማ ቢሆንም በጠባብ ቦታ ላይ የተመሰረተ በመሆኑ
ምንም ከቤተ ክርስቲያኑ ምእመናን እናንተ ከምታደርጉት አስተዋጽኦ በምድራዊ ምጽዋት ከምትሰጡት ገንዘብ አስራት ብላችሁ ከምትሰጡት ገንዘብ ያለፈ ሁላችሁም ቤተክርስቲያንን ትደግፉ የቤተክርስቲያንን ትደግፉ አደራ እንላለን። አሁን ጥላው እየመጣ ነው። እስከሚቆጠር ድረስ አንድ ወንድማችን አንድ ዝማሬ አጭር ዝማሬ ይዘምራል። የገባው እስከሚቆጠርና እስከምናሳውቃችሁ ድረስ ማለት ነው። ስለዚህ ሁላችሁ በእውነቱ የተቻላችሁን ያክል አስተዋጽኦ አድርጉ። ነበረብኝ ችግሬን ፈቶልኛል 300 ብር። እሺ አንድ አባት ችግር ነበረብኝ፣ ስሜን እግዚአብሔር ያውቀዋል። በዚህ ቦታ ላይ መጥቼ እግዚአብሔርን ተማጸንኩ። እግዚአብሔር ጸሎቴን ሰምቶ በቅዱሳኑ አማካኝነት ችግሬ ተፈቶልኛል ብለው 300 ብር ገቢ አድርገዋል። አመስግኗቸው፣ በእውነት አመስግኑልን። እሳቸውን የሰማ አምላክ ሁላችንንም ይስማን። ሁላችሁም የምትችሉትን አስተዋጽኦ አድርጉ። አሁን አጭር ዝማሬ እንዘምርና አሁን ከናንተ የተሰበሰበው ለሆሳዕና ከተማ ካህናት ማሰልጠኛ የተሰበሰበውን የተገኘውን ገንዘብ ነግረናችሁ የዕለቱን ጉባኤያችንን የጧቱን ጉባኤያችንን በጸሎት እንዘጋለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሁላችሁም ኪሳችሁን ጠብቁ። ንብረታችሁን፣ ቦርሳችሁን፣ ስልካችሁን በአግባቡ ያዙ። ሎሚው እንደ እግዚአብሔር ፈቃድ ይዳረሳል ይመስለኛል፣ ብዙ ነው ያለው። ስለዚህ ዛሬ ሎሚ ድላ የምናደርገው አሰልፈን ስለሆነ ሁላችሁም በተቻለ መጠን ካሁኑ ሰልፉን አስተካክሉና መሰለፍ ይኖርባችኋል ማለት ነው። ተሰልፋችሁ ብቻ ነው ሎሚ የምንሰጠው። ወደ ዝማሬው እንሄዳለን። ከበት የሚያወጣ የምስጋና ቅኔ የአምላክ ማዳን አይቻለሁ ባይኔ እገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አንደበት የሚያወጣ የምስጋና ቅኔ የአምላክ ማዳን አይቻለሁ ባይኔ በገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት ተረፍኩኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኑራል ከእኛ ጋር አንደበት የሚያወጣ የምስጋና ቅኔ የአምላክ ማዳን አይቻለሁ ባይኔ በገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድሰግድ ነገሥታት ቢያውጁ ሁሉም ቢተወኝ ሊጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም አንደበት የሚያወጣ የምስጋና ቅኔ የአምላክ ማዳን አይቻለሁ ባይኔ በገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል ጋግም በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ልዘምር አብሬ እርሱን ሳመሰግን ሜልኮል በስቅብኝ ለጌታዬ ክብር እዘምራለሁኝ አንደበት የሚያወጣ የምስጋና ቅኔ የአምላክ ማዳን አይቻለሁ ባይ በእጃችሁ በገባውን ሰማይ ፀሐይን
ያቆሜ ዛሬም ጎብኝቶኛል እየደጋግ ያላጨበጨበ ያላለው ደስደስ ያላጨበጨበ ያላለው ደስደስ አቡነ ሀብተ ማርያም ልቡን ይመልስ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የባለ ወልድ እናት የመድኃኔዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የሁላችን እናት ድንግል ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ሳሊ ለነ ቅድስት ይልሻል ተማሪ ሳሊ ለነ ቅድስት ይልሻል ተማሪ አንቺ አይደለሽም ወይ የዓይነ ስውር መሪ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የባለ ወልድ እናት የመድኃኔዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም እናቱ ነሽና ለመድኃኔዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ሳሊ ለነ ቅድስት ይልሻል ተማሪ ሳሊ ለነ ቅድስት ይልሻል ተማሪ አንቺ አይደለሽም ወይ የዓይነ ስውር መሪ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የባለ ወልድ እናት የመድኃኔዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ገብርኤል ያበሰረሽ ድንግል ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ያልተጠራጠረ ያመናት በእውነት ያልተጠራጠረ ያመናት በእውነት ጸበሏ ማሪ ነው ኪዳነ ምሕረት ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም የሁላችንና ድንግል ማርያም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም መዓዛ ሰናዬ ሰናዬ መዓዛ ሰናዬ ሰናዬ መዓዛ ሰናዬ ሰናዬ መዓዛ ሰናዬ ሰናዬ ሀብተ ማርያም መዓዛ ሰናዬ ሀብተ ማርያም መዓዛ ሰናዬ ሀብተ ማርያም መዓዛ ሰናዬ ሀብተ ማርያም መዓዛ ሰናዬ መዓዛ ሰናዬ ሰናዬ መዓዛ ሰናዬ ሰናዬ መዓዛ ሰናዬ ሰናዬ መዓዛ ሰናዬ ሰናዬ ሀብተ ማርያም መዓዛ ሰናዬ ሀብተ ማርያም መዓዛ ሰናዬ ሀብተ ማርያም መዓዛ ሰናዬ ሀብተ ማርያም መዓዛ ሰናዬ መዓዛ ሰናዬ ሀብተ ማርያም መዓዛ ሰናዬ ወዳጅ መዓዛ ሰናዬ ሀብተ ማርያም 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 መዓዛ ሰናዬ መዓዛ ሰናዬ ሀብተ ማርያም መዓዛ ሰናዬ ሀብተ ማርያም መዓዛ ሰናዬ ሀብተ ማርያም ሀብተ ማርያም መዓዛ ሰናዬ ሀብተ ማርያም መዓዛ ሰናዬ መላእክት ያሰማልን፣ አገልግሎታችንን እግዚአብሔር ይቀበልልን። የተከበራችሁ ምዕመናን ያው ከናንተ አሁን ለሆሳዕና ካህናት ማሰልጠኛ የተሰበሰበው ገንዘብ በጣም ትንሽ ነው። ትንሽ ገንዘብ ነው የተሰበሰበው። 16000 ስንት ነው? 16020 ብር 20 እንኳን አልሞላንም ማለት ነውና እግዚአብሔር የፈቀደ ይሁን። በተቻለ መጠን ግን አሁንም ቢሆን እያሰባችሁ እየመጣችሁ
ቃልም ቢሆን ብትገቡ እኛ መዝግበናችሁ ስታመጡ ያን የምንሞላ ይሆናል። ቢያንስ እንኳን 20 ሺህ ብር እንኳን ብንሰበስብ 80 ይቀረን ነበረ። አሁንም ቢሆን በዚያ ልክ አስባችሁ ከመጣችሁ የምታደርጉ ይሆናል። እግዚአብሔር ከሁላችን ጋር ይሁን። ስጦታችን እግዚአብሔር ይቀበልልን። በጻድቁ አባታችን በአቡነ ሀብተ ማርያም በረከት አምላካችን እግዚአብሔር ይባርከን። ለወሩ በሰላም ያድርሰን። ጾሙን በሰላም ያስፈጽመን። ለወርሃ ጾሙ ለአብይ ጾም በሰላም ያድርሰን። ለሀገራችን ለኢትዮጵያ ለዓለማችን ሁሉ ሰላምን፣ ፍቅርን፣ አንድነትን አምላካችን እግዚአብሔር ይዘዝልን። በሰላም የዋለን በሰላም እንዲያስመሸን ጊዜውን እንዲባርክልን እንዲቀድስልን አባታችን ሆይ ብለን እንለምነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ ቅዱስ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የሚል በደልን የሚደመስስ ለቅዱሳን አባቶቻቸው አባቶች የካህናት ወንድሞች የዲያቆናት ከዚህ የተሰበሰባችሁ ምእመናን ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለገነት ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። ስናውቅ በድፍረት ሳናውቅ በስተት ከልጅነት እስከ እውቀት ድረስ የሰራነውን ኃጢአታችንን በደላችንን ሁሉም ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ በሰላም ወደ ቤታችሁ ያግባችሁ። ለመስጠት እንቸገራለን። አሁን እንዴት ብሎ ነው የሚሰጠው ይሄ ሎሚ? በዚህ በሎሚው ጉዳይ ያው እንደተባለው ግቢያችን ለመሰለፍ ጠባብ ነው። እንዴት እንደምናደርግ ገብርኤል በሆሳዕና ሚዲያ $10 አስቀምጣለሁ። እሰይ እሰይ እግዚአብሔር ይስጥልን። ለሆሳዕና ከተማ ነው በሆሳዕና ሚዲያ ላይ $10 ከታለች ወደ ደብሩ አካውንት። እግዚአብሔር ይስጥልን። ሆሳዕና ሚዲያ በሚል ወለተ ገብርኤል የተባለች ልጃችን $10 ለቤተክርስቲያኑ አካውንት አስገብታልናለች። እግዚአብሔር ባለችበት ቦታ እግዚአብሔር ይባርክልን፣ እግዚአብሔር ይቀድስልን። ምእመናን አሁንም እኔ የማስጠነቅቃችሁ አንደኛ ኪሳችሁን ጠብቁ፣ ቦርሳችሁን ጠብቁ፣ ስልካችሁን በአግባቡ ያዙ። ከቻላችሁ ክፍተት እያደረጋችሁ ከያላችሁበት ከቻላችሁ ቁጭ ብትሉም ጥሩ ነበረ። በያላችሁበት ቁጭ ብትሉ ይሁንስ ሰበሩት ተቸገረ ንብረት ይዘረፋል። አሁን ለሁላችሁም አንዳንድ ሎሚ መጀመሪያ ተዳረሱ። በእውነቱ ከሆነ ሎሚ ብዙ ነው ያለ፣ በአግባቡ መጠቀም ከቻለ ሎሚ ብዙ ነው። አንዳንድ ሎሚ ተዳረሱና